አዶናይ ሰለቸኝ ያላችሁት አዶናይ ሰለቻችሁ የሚመስል ቆንጆ ጀግና እንዴት አባቱ ይሰለቻችኋል? ይሎጋ ገና ቪዲዮ ፖስት እንዳደረገ ግሩፕ ይኖራቸዋል ማለት ነው። የሆነ ጠላት ግሩፕ ይኖራቸዋል። ከዛ የሱ ቪዲዮ ላይ እንደዚህ ጻፉ ይባላሉ። ሄደው ገባችሁ? እንደዚህ ጻፉ ሰለችህን ምናምን ብላችሁ ጻፉ ይባላል። አዶናይ የሰለቻችሁ ሰዎች ሰብሰብ በሉና ምን እናደርጋለን መሰራችሁ? ሲጀመር እኔ ስሰጠው እኮ እኔ ፍቅር ሳቀምሰው ነው ብሰጠውማ ይቀበላል። አትሰጥም እንጂ እኔ ራሴ አትሰጥም ለአዶናይ አትሰጥም ማለት እኔ አዶናይ አሁን እኔ ሞቲቬት አድርጎኛል ማለት በጣም ሞራሌን ጨምሮታል። አዶናይ ያጠፋውን ጥፋት በጨዋነት ኮሜንት ላይ የሚያስረዳኝ አለ? ፕሊስ በእናታችሁ ሰሞኑን በቃ አዶናይ ሰልችቶናል፣ አዶናይ ታክቶን ነበር፣ አዶናይ ምናምን የሚሉ ፖስቶች በጣም በብዛት እያየሁ ነውና አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ። የኔ ልጅን ቴሌቪዥን አላሳይም፣ ቲቪ አላሳይም፣ ዩቲዩብ አይጠቀምም፣ ሶሻል ሚዲያ አያይም እያልክ እኮ የሰዎች ልጆችን ሰብስበህ አንተ ግን የምትሸቀል ሰው እኮ ነው። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተክርስቲያንን ደጋግሞ ከመዝረፍ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት። ሰላም የናታን ቫይብ ቤተሰቦች እንደምን ብላችኋል? ዛሬም እንደተለመደው አዳዲስ ቪዲዮዎች ይዘን መጥተናል። እንግዲህ አዶናይ እያንዳንዱን ፖስት በሚያደርገው ቪዲዮዎች እየገቡ አዶናይ ጊዜ አብቅቶልሃል ሰልችተህናልና ከቲክቶክ ጥፋ እያሉት ነውና እነዚህ ሰዎችም ይታወቃሉ እያለች ነው። ጃኒ ግሩፕ ከፍተው ነው እንደዚህ እያደረጉ ያሉትና ስለነዚህ አውቃለሁ ማን እንደሆኑ ማንነታቸው አውቃለሁ እያለች ነው። ስለነሱ እናያለን። እንደ መግቢያ ግን ጌታቸው ረዳ ስለ ባምቢ ሀበሻና ስለ እሸቱ መለሰ ያላትን ንግግር አለች፣ እንያት። በመጀመሪያ እሸቱ ምንም አይነት ኤሌመንት የሌለው ከመሬት ተነስቶ ባምቢን እንዳጠቃ ተደርጎ መሳሉ ልክ አይደለም። እቺን ሴትዮ ረፊ የሚላት ሰው ያስፈልግ ነበር። ረፊ ሰከነበይ የሚላት ሰው ያስፈልግ ነበር። ምናልባት እሸቱ ግን ትክክለኛ ሰው አልነበረ። ምክንያቱም እሸቱም ደግሞ በዛው ቪዲዮ ላይ የቤተ ክርስቲያኖች በሙሉ ሪፐብሊካን ጋርድ ነኝ አለ። እኔ ያልባረኩት በሙሉ እንዳያልፍ፣ እኔ ቀለቤ ያልወደደው ሰው በሙሉ በዚህ ደጅ እንዳያልፍ ማለቱ እሱም ልክ አይደለም። ኢንፋክት ካስፈለገ የሀገር ባምቢ ነው ቤተ ክርስቲያኖች መሙላት ያለበት። በብዛት ወንበዴ ነው መሙላት ያለበት ቤተ ክርስቲያን፣ ያው ለመሻሻል ማለት ነው። በቀጣይ ባይስ ያለው ነው ተዚያ ላይ ጥሩ ሄደ አግማማው ነው ምናምን የሚላለ ባይስ የሚባል አንድ ቆንጆ የሚሞክር ልጅ አለ ቲክቶክ ላይ። እሱ ያለው ነው የመጣው። ኮነነ አይ እንደሷ ከመተኑ ነው የኤአይ ግዙኝ አይባልም። ምክንያቱም መልእክትን በሙሉ ነው የሚያፈርሰው፣ በጣም ነው የሚያፈርስበት። እና በስተመጨረሻ እህቴ ባምቢ ፈጣሪ ቻንስ ሰጥቶሻል። አሁንም ህዝቡ ከአንቺ ጋር ተመልሶ እንቅስቃሴ እያደረገ ነው። ይሄኛውን የምር ንስሐ፣ ይሄ ግርግሩን ትተን የምር ንስሐና ወደ ፈጣሪ መመለስ ጊዜ ብናደርገው ጥሩ ነው። አት ሴም ታይም ግን ይሄ ግጭት በዚህ ከቀጠለ መሀል ገብተን ያው ሳይድ ምን ይዞናል። ቀጥታ ወደ ጃኒ ቪዲዮዎች ከመግባታችን በፊት ግን ቲክቶከሮች ስለ አዶናይ ያሉት ነገር አለና እስቲ እንየው። አዶናይ ያጠፋውን ጥፋት በጨዋነት ኮሜንት ላይ የሚያስረዳኝ አለ? ፕሊስ በእናታችሁ ሰሞኑን በቃ አዶናይ ሰልችቶናል፣ አዶናይ ታክቶን ነበር፣ አዶናይ ምናምን የሚሉ ፖስቶች በጣም በብዛት እያየሁ ነውና ምን አይነት ጥፋት አጥፍቶ ነው እና ለባካችሁ ንገሩኝ። እና ሲቀጥል ደግሞ በጣም የአጭር ጊዜ አስታዋሽ ሾርት ሜሞሪ አኑን ፕሊስ ባካችሁ የሰራቸው ትላልቅ ስራዎች አሉ። እምባያበሰባቸው ለአርቲስቶቹ ያደረገው ነገር፣ ለዛች ለታመመችዋ ልጅ ያደረገው፣ ለአካል ጉዳተኞቹ፣ ለአረጋውያን ያደረገው ነገር፣ ለባቡል ኸይር ያደረገው ነገር እና ፕሊስ ባካችሁ ይሄ ነው የማይባል ውለታ አለብን ያዶናይና ዝም ማለት ይቻላል። ዝም ማለት በቃ ዝም ብሎ ማለት ነው። ግን እነዚህ ሰልችቶናል፣ ታክቶናል፣ ላይናችን አንዴ ምናምን የሚሉ ፖስቶች እያየሁ ነውና ፕሊስ ባካችሁ ይሄንን ነገር ተው። ወንድም አዶናይ በርታ። ያው ፕላትፎርሙ አንዳንድ ጊዜ እንደዚህ ያስቸግራል፣ ነዋሪዎቹም አንዳንድ ጊዜ የብድነት ባህሪ ያላቸው። አንተ ግን በርታ። ምንም አይነት ነገር የለም፣ ምንም አንድ የቀነስከው ነገር የለም። አንተ እዛው ላይ ነኝ ያባት። ነገ ከነገ ወዲያ ደግሞ በደንብ ፏ ብለሽ ከእንደ አዲስ መልክ እንደምትመጪ አንጠራጠርም። ያንተ አይነት ኢነርጂ ያለው ኢትዮጵያ ላይ ምንም አይነት ቲክታከር የለምና እንወድሻለን። በርቺ። አዶናይ የሰለቻችሁ ሰዎች ሰብሰብ
ሰብሰብ በሉና ምን እናደርጋለን መሰራችሁ? ጉድጓድ ቆፍሩና ግቡ። እሺ ምንድነው የሰውን ውድቀት ይሄን ያህል ብትጠብቁት? እናንተ የሱን ውድቀት ብቻ ቆማችሁ እየጠበቃችሁ ስለሆነ ስለናንተ ስኬት መስራት አትችሉም። አዶናይ በጣም the best quality ምን እንደሆነ ታውቃላችሁ? እሱ የራሱን ጉብዝና የራሱን ጥንካሬ ለማሳየት የሰውን ድክመትና የሰውን ስንፈት ሜንሽን አያደርግም። ይሄ ሰው ከዚህ ብሎ ከማንም ጋር ተወዳድሮ አልመጣም። ከማንም ጋር ተወዳድሮ ደግሞ አይወድቅም። ስለዚህ የሱን ውድቀት አትጠብቁ፣ አይወድቅም። ምክንያቱም የእናንተ ማጨብጨብ አይደለም እዚህ ያደረሰው፣ የእናንተ አለማጨብጨብ ደግሞ ወደ ኋላ አስቀረው። ብሎክ አድርጉት፣ አንፎሎ አድርጉትና ከህይወቱ ውጡ። በቃ ሲጀመር ወደ ዱንያ ብሎ ማስታወቂያ አልሰራም። አሁን ጠላችሁት፣ ምንም አይጎልበትም። ጃኒን ቢተዋት ምናምን ማናችሁ የሱ ህይወት ላይ ወሳኝ ያደርጋችሁ። አንዳንድ ሰዎች አስተውሉ፣ አስቡ ትንሽ። አዶናይ ሰለቸኝ ያላችሁት አዶናይ ሰለቻችሁ? የሚመስል ቆንጆ ጀግና እንዴት አባቱ ይሰለቻችኋል? ይህ ሎጋ ይህ ሎጋሽ ተመልከት እስኪ በእናትህ ከጸባይ ጸባይ፣ ከተአምር ተአምር፣ ከውበት ውበት ምን አባታችሁ ጎደላችሁ? በእናታችሁ እንደኔ አይነት ወንድ አለ እንደ ኢትዮጵያ ውስጥ? እኔ ከሰለቻችሁ ማን አባታችሁ ልታዩ ነው? አንዳንዶቻችሁ ማለት ነው። ልንገራችሁ፣ አንዳንዴ ጸባይ ሲደረግላችሁ ብለዱሽ። ኤኒዌይስ በጣም ብዙ አላማ ያለኝ ሰው ነኝ እኔ። እዚህ ማቆም መስሏችሁ ነው? የዚህ ጄኔሬሽን ለውጥ አዶናይ ነው፣ እወቁት። የአይን አፋር ለውጥ አዶናይ ነው። ኮንፊደንት ማድረግ የሚችል የዚህ ህዝብ ኮንፊደንስ መጨመር የሚችል እኔ ብቻ ነኝ። እግዚአብሔር የሰጠኝ ዳውንሎድ ያደረግኩት እውቀት አለ፣ ለማንም ሰው ያልተሰጠው ማለት ነው። የኔ ምላስ የዚህ ሀገር ወጣት የሚቀይር ምላስ ነው። ስለዚህ ሰለቸን ከምትሉ ካሁን በኋላ የሚመጣው አዶናይ ተማሩበት። እወዳችኋለሁ። 444 ፋሚሊ ስሙ ልንገራችሁ። አዶናይ ተዳክመዋል፣ አዶናይ ጠፋ ትንሽ፣ አዶናይ ቀነሰ፣ ምን ነው አዶናይ ምናምን ብላችሁ እየተጨናነቃችሁ ከሆነ አልገባችሁም። ይዤው እየመጣሁት ያለሁት ኢነርጂ የተለየ ኢነርጂ፣ ኢትዮጵያ የሚያስፈልጋት ኢነርጂ፣ ወጣት የሚያስፈልገው ኢነርጂ፣ ሰው አስደሳች የሆናችሁ እፍረት ያላችሁ ኮንፊደንስ የሌላችሁ እድሜ ልካችሁ ለሰው ብላችሁ የኖራችሁ ሰዎች ካሁን በኋላ የኔ ኤነርጂ እናንተንም ቀይሮ 444 ፋሚሊ ኮራ ብለን ቀና ብለን እያሸነፍን የምንኖር ሰዎች እንሆናለን። ተራቢና ሀሜተኛ ሁሌም እየተረበና እያማ ይኖራል። እነሱን ሰዎች ብሰማ እዚህ ደረጃ አልደርስም ነበረ። ታውቃት እናንተ ለምን 10,000 ቪው አይኖረውም? ምን አገባቸው? እሰይ በቃ እንዴ መጀመሪያም ሲመጣ እኮ የለውም። ከዛ በኋላ እያደገ መጣ። በስራው ሰው አክሰፕት አደረገው። አሁንም ደግሞ ይቀንስ፣ ደግሞ ያድጋል፣ ይቀንስ፣ ያድጋል። ፋይን ኢትስ ኦኬ። እንደዚህ እኮ ነው። ማንም ሰው ደግሞ በነበረበት አይቀጥልም። የሆነ ታይም ላይ ይቀንሳል፣ የሆነ ታይም ላይ ደግሞ ቀና ይላል። ታሲት በቃ ኢትስ ኖርማል። እናንተ አካበዳችሁት። ላይክ እንደዚህ አሳለቻን እንደዚህ አስከራሩ ታበቃ። ላይክ አሳልፉት ቪዲዮ በቃ ላይክ አትዩት። ይሄም እኮ አንድ እንትን ነው አለማየት ጀስት አሳልፉ። ስልኩ ይሱ አካውንቱ ይሱ። ይሄ ማለት ከምን የመጣ ነው? ከጥላቸው የመጣ ነው። አትፖስት አይነት ነገር ነው። አካውንቱ ይሱ ነው። ቲክቶክ ይሱ ነው። መተው ፖስት ማድረግ የሚችለው ራሱ ነው። ገባችሁ? በቃ ተውት። በቃ ውድድር አይፈልግ። በራሱ ዓለም ያለ ሰው ነው። በራሱ ዓለም ፈታ ያለ ተንኮል አያውቅም። እግዚአብሔርን ተንኮል አያውቅም። ባይዘይ እንደዚህ አሁን ይሄን እኔ ነኝ የማውቀው። አሁን ይሄን ላይክ የሆነ ግሩፕ ተከፍተው እንደዚህ እንደሚጻፍ የማውቀው እኔ ነኝ። ስለማይ እሱ ቅዱስ ገብርኤል አያውቅም። ይሄን እኔ ነኝ የማውቀው። እኔ ድሊት ማድረግ እኮ ይችላል። ኮሜንት አየር ላይ አይደለም እሱ በቃ እንደዚህ አይነት ነገር ምንም በቃ እንትን አይለውም። ኬርለስ ነው። እንደዚህ አይነት ነገሮች ላይ ኔጌቲቭ ነገሮች ላይ ኬርለስ ነው። ደግሞ ያውቃል። ስንት ወንዶች ራሱ በሱ ስር እንደተነሱ፣ ስንት ሰዎች በሱ ስር እንዳደጉ ይሄ ህዝብ የሚያውቀው ነገር ነው። ግን ኢትስ ፋይን ኢትስ ኦኬ። ፋን አለው፣ በጣም ጥሩ ፋን አለው፣ ጥሩ አድናቂ አለው። እሱ በቂ ነው። ቪዲዮ ፖስት ሲያደርግ እናንተ ደግሞ ፍቅራችሁ ምናምን አሳዩት። እሺ ይሄ አሁን ኢነርጂውን ሊቀንሱት ነው ምናምን ታውቃላችሁ። አሁን ኢትዮጵያ ውስጥ እናውራ ከተባለ ቪዲዮ በወር አንዴ ነበረ። ሁላችንም ከኔ ጀምሮ በወር አንዴ ነበረ ፖስት የምናደርገው አይደለም። ማን ነው እስኪ ቀን በቀን 5 ቪዲዮ የሚለቀው? በማርያም አዶናይ ከመጣ በኋላ ኦዲየንሱ ብቻ ሳይሆን
ራሱ ኮንተንት ክሬተሩ ቲክቶከሩ ራሱ ቲክቶከር ሙሉ ቲክቶከር ነው የቀየረው ማለት ነው። እንዳለችው በቀን 5-6 ቪዲዮ ይቅርና በሳምንት ራሱ አንድ ቪዲዮ አይፖስቱም ነበር። በቃ እንደ ኩልነት ነው የሚታየው ምናምን ነገር። አዶናይ ከመጣ በኋላ ግን ሁሉም በቀን ያገኘውን ቪዲዮ ይፖስታል። ለዛውም በ2-3 አካውንት ማለት ነው። እኔ አዶናይ አሁን እኔ ሞቲቬት አድርጎኛል ማለት በጣም ሞራሌን ጨምሮታል ማለት አለኝ ኢነርጂ እኮ ግን ባለው ላይ ግን ጨምሮልኛል። እግዚአብሔርን አልዋሻችሁም። አዶናይ ምን አመጣ? ብዙ በቃ በቀን ፖስት ማድረግ ጀመረ። ብዙ ቪዲዮ ፖስት ማድረግ ጀመረ። ያ ቻሌንጅ ማን የተቀላቀለው? እዚህ ጋር ሁሉም ሰው ያውቃል እኮ ሁሉም ቲክቶከር ተቀላቀለው አይደለም? ሁሉም ሰው ብዙ ፓርት 1 ፓርት 2 እያለ ፖስት ማድረግ ጀመረ። ገባችሁ ማለት ብዙ ነገር አስተምሮናል። ማመን አንፈልግም እንጂ ገና ቪዲዮ ፖስት እንዳደረገ ግሩፕ ይኖራቸዋል ማለት ነው። የሆነ ጠላት ግሩፕ ይኖራቸዋል። ከዛ የሱ ቪዲዮ ላይ እንደዚህ ጻፉ ይባላሉ። ሄደው ገባችሁ እንደዚህ ጻፉ ሰለችህን ምናምን ብላችሁ ጻፉ ይባላሉ። ከዛ እሱን ኮሜንት ቢያንስ 10 ከሆኑ የፈርስት ቪዲዮ ላይ ፈርስት ቪዲዮ ላይ 10 ሰው ሰለችህን ምናምን ብሎ ሲጽፍ የኛ ሰው ደግሞ ታውቃላችሁ ኮሜንት ነው የሚያየው መጀመሪያና ሁሉም እንደዛ ይጽፋል ማለት ነው። መጀመሪያ እንደተጻፉ ይጽፋል። ገባችሁ? እና ላይክ አሁን ለምሳሌ የሆነ ቪዲዮ ተለቀቀ፣ ሁሉም መልቀቅ ጀመረ። የሆነ ሰው አዶናይ ሰለች ምናምን ብሎ ቪዲዮ ለቀቀ፣ ሁሉም ቻሌንጅ አደረገው። ጃኒ እንደምትለው ከሆነ እንደዚህ የሚያደርጉበት ግሩፕ አለ እያለች ነው። ግሩፕ አለ። አዶናይ ፖስት እንዳደረገ ቪዲዮ ወደ ግሩፑ ሼር ይደረጋል። ከዛ ኔጌቲቭ ኮሜንት እንዲጽፉ ይደረጋል ማለት ነውና ሌላው ኦዲየንስ ደግሞ ኔጌቲቭ ኮሜንትን እያየ ሌላ ሰውም ኔጌቲቭ ኮሜንት እንዲጽፍ ይደረጋል ማለት ነው። እና ይሄን የሚሰሩበት ትልቅ ቻናል ወይም ግሩፕ አላቸው እያለች ነው ጃኒ ማለት ነው። በእውነትም ይመስላል። ምክንያቱም አዶናይ ፖስት እንዳደረገ ነው ቪዲዮ በኔጌቲቭ ኮሜንት የሚሞላው። አሁን ደግሞ የአዶናይ ስራዎችን በጣም በትንሹ ላሳያችሁ፣ በጣም በትንሹ ማለት ነው። አክብረት ብቻ ቮይስ ነፃነት። ይሄማ መንገድ ላይ አግኝቶት ነው፣ ሞተር ነው የገዛለት። ትንሹ መስድ። ይሄ እንግዲህ ከአዶናይ ስራዎቹ ከብዙ በጣም በትንሹ ነው ያሳየኋችሁ፣ በትንሹ ማለት ነው። አትሰጭም፣ እሱም ካንቺ አይጠብቅም። ሲጀመር እኔ ስሰጠው እኮ እኔ ፍቅር ሳቀም ሰው ነው ብሰጠውማ ይቀበላል። ቲክቶክ ከፍቶ ገምቶ ጌም ከተጫወተ ለምን እንትና ማን ነበረ ስሙ ጋይስ ማን አለ? የኢትዮጵያ ጠላት ማን ነው? የኢትዮጵያ ጠላት ራሱ ቢሰጠው ቴንኪው ብራዘር ብሎ ነው የሚቀበለው። ያምሻል እንዴ? አትሰጥም እንጂ እኔ ራሴ አትሰጥም ላድነኝ አትሰጥም ማለት ቅንጣት 0.5 ሳንቲም አንተ ጌም ስጭት አትሰጥም። ለጆን ዳንኤል ነው የምሰጠው። እስኪ ምን አባታችሁ ታመጣላችሁ እንዴ? በግዱ ደጂ በግድ አዶናይ ነው ቆለባብስ ሄሉ ከዚህ ኩሽ እኔ እኮ አዶናይ እናቴ ትምጣድቻው አላቅ በጣም ነው ደስ የሚለኝ ጌታን። በዛ ላይ በአካል ስታዩት በጣም ሪስፔክቱ ምናምን በቃ ሲያሳዝን፣ ግን ኮመንት ላይ መታችሁ ስታወሩ ይመጡና የሱ ወዳጆች እንድትናገሩት ያደርጓቸዋል። ስድብ ያደርጓል። እና እናንተ እየሰደባችሁኝ አዶናይ ላቆለባብስላችሁ ነው ንፍጣሞች። አትንኩኝ፣ ከነካችሁኝ አዶናይ ነው መናገር። እቺ ደግሞ እኔን ከነካችሁኝ አዶናይን እነካዋለሁ እያለች ነው። ምን አይነት አስተሳሰብ ነው? ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ። እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር እኮ እየታየህ ያለኸው አንተ እኮ የቢዝነስ ሰው ነህ። የኔ ልጅን ቴሌቪዥን አላሳይም፣ ቲቪ አላሳይም፣ ዩቲዩብ አይጠቀምም፣ ሶሻል ሚዲያ አያይም እያልክ እኮ የሰዎች ልጆችን ሰብስበህ አንተ ግን የምትሸቀል ሰው እኮ ነህ። የምትሸቀል ሰው ነህ። በኢትዮጵያ ሕዝብ ልጆች ላይ የምትነግድ ሰው ነህ። ማን ስለሆንክ ነው አንተ መተህ ኃጢአተኛ ነሽ እንትን ዘማዊ ነሽ? በእውነት በየማሳጅ ቤቱ በየምን ቤቱ ምን እንደምትሰሩ እናውቃለን። ከተቸገሩት እኩል እያመቻቸ ኮሚሽንህን እየሰራክ አንተ ለኔ ስለ ጌታ ልትነግረኝ ነው? እኔ እኮ የምሰራትን የማገኛትን አካፍላለሁ። አየክ ቲክቶክ ላይ መጣው እንደዚህ ተቸገርኩ ለሚሉኝ እህት ወንድሞቼ ሳልሰስት አካፍላለሁ። አንተ ግን ከተቸገረው ላይ ትካፈላለህ። ይሄ ነው ልዩነታችን። ታዲያ ፈጣሪ ከማን ጋር ነው የኔ ጌታ?
አየክ ልዩነታችን። እኔ ደንሼም ምን ብዬም አምጥቼ አይኔ ግን የተቸገረ ነገር ሲል አይችልም። አንተ ግን ፈጣሪን አውቀዋለሁ ብለክ ገዳማትና ምን ድረስ ትሄዳለህ? ከገዳማውያኑ እኩል ወስደህ ትወጣለህ። ስለዚህ ለመቅለልም ከተፈለገ በጣም የምትቀለው አንተ ነህ። ክብርህን ብትጠብቅ ይሻልሃል። እመቤቴን የምሬን ነው። ስንት ጉድ እየወጣ ነው። እኔ እኮ ከቀጥሎ ማስታወቂያ መኖር ሳይ በጣም ነው ያፈርኩት። ለማስታወቂያ ብለህ እኔን ትጠቀመኛለህ? አታፍርም? ትልቅ ሰው አይደለህ? የወለድክ አንተ እኮ ገበናይ ማርያም ከእናቴ ጋር እኮ ነው የምታስቀድሰው። ማርያም ከእናቴ ጋር ነው የምታስቀድሰው። ግን አንተ 2.8 ሚሊዮን አይደል አይገስ ሰው ይዘህ በጣም ክብር ያለ ሰው ልትሆን ይገባህ ነበር። እውነት እኔ ምን ያህል በእግዚአብሔር እንደምተማመን ታውቃለህ ማለት ነው። የኔ አባት በዚህ ሰዓት እግዚአብሔር መጥቶ እናንተ ላይ ቢፈርድብን ሁላ ደስ ይለኛል። ያን ያህል አሁን ቢፈርድብን እና ጋይሶች ይሄ ነገር ወደ ሌላ ነገር እያመራ ነው የሚመስለው። ስንት ጉድ እየወጣ ነው። በዚህ ከቀጠለ ጥሩ አይመጣም። እሼቱ መለሰ በገደምዳሜው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ፣ የክርስቶስን ስራ እንዲሰሩ፣ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብክ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት፣ እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚመሿት። እኔ ኃጢአተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመህ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላቀው ነው። መስፈርቱን የምታወጣው አንተ አይደለህም። ኑ ወደዛው ቤተክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ እኮ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው የሚመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታረጓቸዋላችሁ። የቤተክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድነው ቤተክርስቲያን ላይ የሚደረገው? ሰጎን
እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተ ክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ? ሲጀምር ደነዝ። ለካ ደነዝ አይልም ሰባኪ። እሸቱም በፌስቡክ ገጹ ዛሬ ማታ ጠብቁኝ፣ የይቅርታ ቪዲዮ ሰራለሁ፣ ዛሬ ማታ ጠብቁኝ እያለ ነው። የዛሬ ቪዲዮአችንን ይሄ መስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።